አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና አንድ የሚሆን ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ሰማይን በደመና የሚሸፍን ምድርንም በልምላሜ የሚሸፍናት የባህርን ውሃ በእፍኙ የሚለካት የብስን በስንዝሩ የሚለካት ለእርሱ እጅ መንሻ ይገባል። ለእኛም ከእርሱ ድኅነት መለመን ይገባናል። በሰማይ የሚኖሩ ሰራዊት አለቃ የሚሆን የቅዱስ ገብርኤል ተአምሩ ይህ ነው። በሐምሌ 19 ቀን የሚነገር የመልአኩም ኃይል በአገልጋይ ላይ ይሁን ለዘላለሙ አሜን። ሹሙ ለእስክንድሮስ ጭፍሮችን እንዲህ ብሎ ማዘዛቸው፣ ይህንን የብረት ጋን አምጡልኝ። በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ ብረትን፣ ቅንጭብ፣ ቁልቋል ጨመሩበት። ጭፍሮችም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨምረንበት ነዶ ፈልቷልም አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያክል እየዘለለ ይወጣል፣ በውስጡ የሚጣሉትን ሰዎች ከዚያም ያነዳቸዋል። ያን ጊዜ ሕፃኑ ቂርቆስንና እናቱን ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አስገብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያ ጊዜ 1000 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙም አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜም ተሸበረች። ተጠብቆላት ያለውን ዋጋ ትታ ልትክድም ፈለገች። ቅዱስ ቂርቆስ ይህን ባወቀም ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ የማይደርብሽ አላት። ነገር ግን አናንያንና አዛርያን ሚሳኤልንም እግዚአብሔር ከእቶነ እሳት እንዳወጣቸው እወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል አለ። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጭ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናቴ ሆይ ይህንን ነገሩን ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ አዳናት፣ እኛንም ከብረት ጋን ያድነናል። ዳንኤል ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶም እንደሆነ የኢዮብን ነጻነት ትዕግስቱን ልናይ ይገባናል። እርሱ ልጆቹንና ሚስቱን ያገኘው ገንዘብ ሁሉ አጥቶ በመጨረሻ ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደም አለ። እግዚአብሔርም እንደወደደ ሆነ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባናል። በዚህ ምክር እናቱን ለማጽናናት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይህችን ባሪያህን ከሰጠኸን ከርስት የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባም።
አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቁረጠውና አንድዱት ቅጠሉንም ጠብቁ ብለህ ልታዝ አይገባህም። እንጨቱም ቅጠሉም ጠብቁ ብለህ እዘዝ እንጂ። ይህ አይገባህም። ያመነብህ ሁሉ ይህንን የሚያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር። ዲያብሎስ ከባለሥልጣኑም ይልቅ እኔ በረታው ቅዱሳኑንም ድል ነሷቸው ብሎ እንዳይመካም ይህንንም ጸለየ። ከመንጋውም አንድ በግ ቀማው እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት። በዚያ ጊዜ ዲያብሎስ ከእርሷ ሸሽቶም ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባት የሆንከኝ ልጄ ጌታ ኃይልን ስጠኝ። የሚጠብቀንን ገድላችንን ፈጽምና ድል እንንሳም አለችው። የብረት ጋኑ ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳንም ይህንን ሲነጋገሩ አንስተው ክብረት ጋን ውስጥ ጨምሯቸው። በውስጡም አንገት የሚያቆለምም ልብን የሚያጣምም ወደን የሚሰነጥቅ ስርንም የሚበጥስ መሳሪያም አለበት። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳት አጠፋው። ከቅዱሳንም አንዱን እንኳን ሳይነካው የብረት ጋን ማቃጠሉንና መፍላቱም ጸጥ አለ። አሁንም ወንድሞቻችን በጭንቃቸው ጊዜ ከሰማዕታትና ከጻድቃን ወገን እንዳይደለ እወቁ። ገድላቸውን እስኪፈጽሙ ድረስ እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልይላቸዋል። እኛም በየወሩ በዓሉን እያከበርን ይህንን መላእክት ቅዱስ ገብርኤልን አማላጅ ወዳጅ እናድርገው። በዚህም በወዲያኛውም ሊረዳን ይችላል። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። ሹሙን ለእስክንድሮስም 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛም አዘዘ። 7ቱን በእናቱ አካል 7ቱን በእርሱ አካል ውስጥ ይተክሉ ዘንድ ከነዚህ 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ አንዱን በልቡ ይተክሉም ዘንድ አዘዘ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱም እንደ በረዶ ቀዘቀዘ። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹሙም አዘዘ። ዳግመኛም መልአኩም መጥቶ ይህንን መከራ ከእርሱም አራቀለት። ዳግመኛ በመቃን ውስጥ ጨመረው። በገመድ እንዲሰቅሉ ታዘዘ። ከዚህ መልአክ አዳነው። ልመናው አገልጋዩን ይጠብቀው ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤሉ ታምሩ ይህ ነው። ልመናው ከአገልጋዩ ጋር ይኑር ለዘላለሙ አሜን። ሕዝቡም ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት። ቅዱስ ገብርኤልንም አመሰገኑ። ከዚህ በኋላ ምሰሶዎች አቆሞ በቤተ ክርስቲያኑም ውስጥ አኖሯቸው። ዳግመኛ ሰይጣን በሽማግሌ መነኩሴ አምሳል ተመስሎ ታየ። ዕድሜው 100 ዘመን ያክል የደረሰ መስሎ ታየ። መጥቶ ወይ ሰራተኞች አናጺዎች አጠገብ ቀርቦ የዚህ ቦታ ኃላፊ ማን ነው ብሎ ጠየቃቸው። እነርሱ አወር ይባላል ኃላፊውም አሉት።
እርሱም ተነስቶ ወደ ኃላፊው ዘንድም ሄደ። በጎዳና ሲገሰግስም አገኘው። ከእርሱ ጋር ይሄድም ጀመር። በአንድነት ሲሄዱ ሳለም ሰይጣን ከምድር ላይ በግንባሩ ወደቀ። ያረጀ ሽማግሌ ነው ይሉት ዘንድ በልቡም አስቦ ወደ አውር በቀረበ ጊዜ እንዲህ አለው፣ ልጄ ሆይ ሽምግልናዬን ዘመኔንም ማለፉንም ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑን ሥራ ከሚሠሩ ከነዚህ ከሠራተኞች ጋር ቀላቅለኝ አለው። አውርም ስለ እርሱ እጅግም አዘነ። አንተ እስከዚህ ተቀመጥ፣ እኔ እረዳሃለሁ፣ የምትሻውን ሁሉ አላሳጣህም አለው። ሽማግሌ መሰለው። ያ ሰይጣን ግን አውርን እንዲህ አለው፣ ልጄ ሆይ በከንቱ ሥራ ፈቶኜ ልቀመጥ አልችልም፣ አይገባኝም። እኔስ እግዚአብሔር እንዳይፈርድብኝ ሥራ እየሠራው መገባለሁ። አንተ አሁን መድከሜን ታያለህ። ለእግዚአብሔር መግዛት አንድ ቀን እንኳ አላቋርጥም። በትጋት ደክሜም እየሠራው ድሆችንና ጦማዳሪዎችን እመግባቸዋለሁ፣ የተረፋቸውንም እኔ እመገባለሁ። መነኩሴ ለራሱ የበለጠ ዕድል ሊፈልግ አይገባውም። በውጭ ጣፋጭ በውስጡ ግን ክዳትን የተመላ ተርታ ከሆነ ከቃሉ አነጋገር የተነሳ ሕዝቡም አደነቁት። በልባቸውም ይህንን የመሰለ ሰው ከየት ይገኛል አሉ። አውርንም የሚለውን መልሶም ጠየቀ። አውርም ሰይጣኑን በቤተ ክርስቲያን ማድጋ ውሃ ምላለው። ሰይጣንም በማድጋ ውሃ ይመላ ጀመረ። ውሃውንም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰ ጊዜ ማድጋውን ጥሎ ይሰብርና ውሃን ያፈሰዋል። ራሱንም እንዲህ ይላል፣ ከባሕሩ ላይ ማድጋውን የሰበርኩት እንደሆነ ሸክማቸው የቀለለ ወደል ጋዞች ባዶአቸውን ይሄዳሉ። የውሃኑ ምንጭ ትንሽ ነው፣ ከገዳሙ ብዙ ሩቅ ነው። ከእነዚህ እንስሳዎቿ ከመሸከም የተነሳ ኃይላቸውን አዳክማለሁ፣ ወዲያና ወዲህ እንዲራወጡ አደርጋቸዋለሁ። እንግዲህ የውሃ ፍሳሽ ይደርቃል። ከዚህ ቀጥሎ የቤተ ክርስቲያን የግንብ ሥራ እንዲቋረጥ አደርጋለሁ። ውሃ ካልተገኘ ይህ ቦታ በምን ይሰራልም አለ። እንዳሰበውም አደረገ። ሠራተኞችና ኩሊዎች በእርሱ ላይ አንጎራጎሩ፣ ውሃ እንዳይሞሉ ከለከሉት። ስለ ውሃው ፈንታ ለአናጺዎች ድንጋይ እንዲያቀብል አደረጉት። ይገድላቸው ዘንድ በሠራተኞች በራሳቸው ላይ ድንጋይ ይጥልባቸው ጀመረ። ዳግመኛም 2 ኃይለኞች ጎልማሶች ሊሸከሙት የማይችሉት እጅግ ከባድ የሆነ ታላቅ ድንጋይ አንስቶ ከሠራተኞቹ በአንዱ ራስ ላይ ጣለና ገደለው። ያም ድንጋይ ሰው ከገደለ በኋላ እየተገላበጠ ሲወርድ 2 ሌሎች ወንዶችን አቆሰለ። ያም ሰይጣን በክፉ ሥራው ሰው እንደሞተ ባየ ጊዜ ያን ጊዜ ሽማግሌው ሰው መስሎ የነበረው ሰይጣን አሰምቶ ጮኸ። በዚህ ቦታ ግፍ መስራት፣ መቀማት፣ ነፍስ መግደል አለ። ዛሬስ የቤተ ክርስቲያኒቱን ሥራ መተው በተሻላችሁ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራው ቢቀር ይሻላል። ይህንንም እንዲህ እያለ ሲናገር የንጉሥ የጭፍራ ሹም መጣ። ብዙ ሰራዊትም አስከትሎ ሽማግሌም መስሎ የታየው ሰይጣንን ፈትኖ ሄደና በሹሙ ፊት እንዲህ እያለም ሰገደ። ከንጉሡ በታች ገዥ አንተ ነህና ጌታዬ እለምንሃለሁ፣ ዛሬ በዚህ የተደረገውን ግፍና የሰው ነፍስ መግደል ትመራመርና ትገልጥ ዘንድ እለምንሃለሁ።
ሰራተኞችና አናጺዎች በአንድ ደካማ ሰው ላይ ባድማ ተነስተው በታላቅ ድንጋይ ገደሉት። ሬሳ በዚህ ወድቋልም አለ። እግዚአብሔር ንጉሶችንና መኳንንትን በምድር ላይ አስነስቷል። በግፍና በመግደል ከሚቀሟቸው በፍትህና በርት ድሆችን ይጠብቁ ዘንድ ሾም። ጌታ ሆይ ነግረሃለሁ፣ እኒህ ሰዎች ቤተ ክርስቲያንን እንዲሰሩ የምትፈቅድና የምታሰናብታቸው ከሆነ እንጂ ብዙ ሰዎችም ያልቃሉ። ያን ጊዜም ሹሙ የሞተውን ሰው ሬሳ ለማየት ከሰይጣን ጋር ሄደ። ሬሳውን ባየ ጊዜ ወደ ንጉሡ ይወስደው ዘንድ አውርን ያዘው። የደብሩ ማኅበር ተነስቶ ሹሙን ስለ እርሱ ማለዱት። ከእሳቸው ዘንድ ጥቂት ይሰነብት ዘንድ አውሩም ከእነርሱ ዘንድ ሆኖ ብዙ ይተግዝ ወደ እግዚአብሔር የሚለምን ነበር፣ ከዚህ ከክፉ መከራ ያድነው ዘንድ። በዚህ አይነት ጭንቅ ሳለም ሊቀ መላእክት ቅዱስ ገብርኤል ተገለጸለት። እግዚአብሔር የመረጠ አውር ሆይ ደስ ይበልህ አለው። ስለዚህ ሥራ አትዘን፣ ነፍስህንም አታስቆጣት። ያንን ሽማግሌ ፈጥነህ ሂድና ያዘው፣ ያን ጊዜ ማን እንደሆነ ታውቀዋለህ አለው። ሊቀ መላእክት ገብርኤልም ሰይጣኑን አስሮ እንዲቀጣው ለአውር ሰጠው። በመቅደስ መካከል እንዲሰቅለውና በመግረፍ በማሰቃየትም እንዲቀጣ። ሰይጣንም በቀድሞ ዘመን መጥቼ ነበርኩ እኔ ነኝ እያለ ጮኸ። ሦስቱንም ሰዎች ያቆሰልኳቸው እኔ ነኝ ብሎ አውሬን ይለምንለት ዘንድ ወደ ሹሙ ጮኸ። ከሥርዓቱም ይፈታው ዘንድ በታላቅ ውርደትም ይሄድም ዘንድ አውር ሰይጣንን ፈታው። እነዚያ ምውታን ሊቀ መላእክት በቅዱስ ገብርኤል ልመና የእግዚአብሔር ቸርነት ደገፈቻቸው። ያም ሹም ግን አውርን በኒቅሎን ገዳም ከመቀመጥ አላራቀው። ሊቀ መላእክት ገብርኤልን ቤተ ክርስቲያኑን ሥራ እስኪፈጽም ከወሩ በ27ኛው ቀን ፍጹም ጌጥ ባለው መልክ አስጌጠው። አውርም አመሰገነ፣ ደስታም በዛለት። በዚያች ቀን እግዚአብሔር አምላክን አመሰገነው። በዚህችም ሌሊት በመኝታው ላይ ቀኝ በላዩ ላይ ብርሃን በራለት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ደስ በሚያሰኝ ፊት በብሩህ መልአክም ታየው። ዳግመኛ እግዚአብሔርን የሚወድ አውር ሆይ ሰላም ላንተ ይሁን አለው። አሁን እኔ እነግርሃለሁ፣ በድካም ጌጥና መልካም በሆነ በእጅ ሥራ ደስ ብሎኛል። አሁን ስላንተ እግዚአብሔርን ለምኛ በቃው። የሰው እጅ ያልሰራውን የክብር ቤት በሰማይ ይሰራልም ዘንድ። ዳግመኛም ስማ ልንገርህ፣ በገዳም ያለ ይህ ቦታ መልካም ነውና ወደ እርሱ የሚመጡት ሰዎች ሁሉ የሚሹትን ያክል ያገኛሉ። አንድስ እንኳን አፍሮ አይመለስም። ዳም ቢሆን ባለጸጋም ቢሆን ይህ ሁሉ የኔ ፈቃድ ነውና። ፍቅር በሌለበት ቦታ ሁሉ የእግዚአብሔር በረከት ከእርሱ ትርቃለች። አውር ሆይ ዳግመኛ እነግርሃለሁ፣ የሚያስጨንቅ ደዌ ያለበት ሰው ሁሉ ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል መፈወስን ሳያገኝ ከዚህ ቦታ ባዶን አይመለስም። ልመናው አገልጋዩን ይጠብቀው ለዘላለም አሜን። መቅደስ መስራት የጀመረውን የተራዳው ገብርኤል ሆይ በብረትና በናስ ሰይጣን ያሰርክ ከሥጋና ከነፍስ ውከት ፈጥነ ተራዳኝ። ጠላቶቼን ወዳለሁበት ድንጋይ ቢወረወሩ መሃይል ዓይናቸውን እስኪገልጡም ድረስ ቅዱስ ገብርኤል ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሱርስ፣ ሃርማን፣ ያኑፋ፣
ሳንጣንያ የሚባሉ የእስያ ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸው ምክንያት እንዲህ ነው። መኮንኑ አርያኖስ ወደ እስያና ከተማ 3 ጊዜም ደረሰ። በመጀመሪያ የተባረከች መስተጋድልት የሆነች ዳላዥን ገደላት። ስማቸውን አስቀድመን የጠራናቸው 4ቱን ልጆቿንም ገደላቸው። የሰማዕትነታቸውንም ፍጻሜ ግንቦት 7 ቀን ሆነ። በሁለተኛ ጊዜ ስማቸው አውሳፊዮስ፣ ታማን፣ አርማን፣ ባኮስ የሚባል 4ቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀንም ሆነ። በሦስተኛ ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጌት የአርያኖስ ወታደሮች ስለ እነዚህ ቅዱሳት ከጠየቋት በኋላም ገደሏት። ከዚህ በኋላ መኮንን ከክርስቲያን ወገን ያገኙትን ሁሉ ሊገድሉ የተክል ማጠጫ በተባለች በከተማዋ ምዕራብ መግደልን እንዳያቋርጡም አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅም እስኪደርሱም ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜ ጠባቂያቸው እንዲህ ያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንኑም ደረሰ። ባዩት ጊዜ ሁሉም በአንድ አካል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሁሉም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚህች በሐምሌ 19 ቀን የእስያን ከተማ ሰዎች ከታናሾቻቸው እስከ ታላቆቻቸው ሴቶችንና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችንም ያቀዳጁም ነበር። ከዚህ በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛ ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑን ባዩት ጊዜ እኛ ክርስቲያን ነን ብለው በግልጽም ጮኹ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያቸውም ገደሏቸው። የእነዚህ ስማቸው ሱፋኔስ፣ አንጣኪዮስ፣ ሳድራ ይባላል። የሰማዕትነታቸው ፍጻሜ መስከረም 1 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለው ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ሥጋውን ወስደው ገንዘው ቀበሩት። የስደት ወራት ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከብሯት። ለእግዚአብሔር ምስጋና ይሁን። እኛም በሰማዕታት ጸሎት ሁሉ ይማረን፣ በረከታቸው ይደርብን ለዘላለሙ አሜን።